በእኛ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 9 ሰዓት ነው። ተኝተናል። ተነሽና ቡና አፍይ ነው የተባልኩት ነው ያለችው። የቁም ሲኦል ውስጥ እንደገባሁ ቆጠርኩት ነው ያለችው። ስለዚህ ከዚህ ቤተሰብ ጋር እንዴት ነው የምኖረው? ፍቅረኛዋን የምታውቀው ፍቅረኛ ሁሉ አልመሰላላት። ሴጣን አምላኪ እንደሆነች በአይኗ ተመለከተች። በነጋታ ወስን ነው ያለችው። ሰንደል ጨሰ። አገር ቤት እንደሚደረገው የሳር አይነት እንትን ምንድነው የሚጎዘጎዝ ነገር ተጎዘጎዘ። ምንድነው አለችው። ሲሪየስሊ ምንድነው ስትል ምን እየተመለከትሽ ምን ትጠይቂኛለሽ ነው ያላት። የቤተሰቡን መመሪያ ማታከብሪ ከሆነ ልትለያዩ ትችላላችሁ ከልጄ ጋር። ከዛ በኋላ ቡናው እየተፈላ ሴትዮዋ ማነብነብ ነው የጀመረችው። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። ያው ለዛሬም እንደተለመደው ወደ እናንተ ማደርሰው ከእናንተ የደረሰኝን ታሪክ ነው። የዛሬ ባለታሪኬ ነዋሪነቷ በምድር አሜሪካ ነው። እንግዲህ የክፍለ ሀገር ልጅ ነች። ክፍለ ሀገር ተወልዳ ትደግ እንጂ ውጤት መጥቶላት ወደ ዩኒቨርሲቲ የመጣችው እዚሁ አዲስ አበባ ነው። አዲስ አበባ ተምራ በመሀል ዲቪ ስለደረሳት ነው ወደ አሜሪካ ሄደችው። አጭሩ የመግቢያ ታሪኳ ይሄ ነው እና ከደወለችልኝ በኋላ ታሪኬን የማካፈል እፈልጋለሁ። ልትሰማኝ ፈቃደኛ ነው ያለችኝ። አዎ የሚቀርብ ከሆነ ምን ችግር አለው፣ ሌሎችን የሚያስተምር ከሆነ ምን ችግር አለው ብያት በተስማማነው መሰረት ታሪኳን አድርሳኛለች። መልሼ ወደ እናንተ የማደርስ ነው የሚሆነው። እንግዲህ ይህች ልጅ እንደነገርኳችሁ ትውልዷ ክፍለ ሀገር ነው። ወደ አዲስ አበባ የመጣችው ዩኒቨርሲቲ ስትመጣ ብቻ ነው። ውጤት መቶላት በአጋጣሚ ምደባ የደረሳት አዲስ አበባ ስለነበር አዲስ አበባ ተማረች። በመሀል ልክ ከዩኒቨርሲቲ እንደተመረቀች ዲቪ ደረሳት። ወደዛ ሄደች ወደ አሜሪካ እና ባለቤቷ ቀድሟት እዛ ነበረ። ጥሩ አጋጣሚ ሆነላት። ባለቤቷ ስላችሁ አልተጋቡም፣ በፍቅረኝነት የአንድ ሀገር ልጆች ናቸው። ከልጅነት ጀምረው አንድ መንደር ውስጥም ስላደጉ በደንብ ይተዋወቃሉ። ነው መሀል ላይ እናት ጥያቄዎችን አቅርቤላት ነበረ። የሆነ ነገር ሀፕን ካረገ በኋላ ትተዋወቁ ነበር ብያታለሁ። ኧረ ከልጅነት አብረን ያደግነው ነው ያለችኝ። ስለዚህ በደንብ ይተዋወቃሉ መሰላት እንጂ አይተዋወቁም ነበረ እኔ በኋላ እንደገባኝ። ምክንያቱም እነሱ ፍቅር አሸንፏቸው የተዋወቁ ይመስላቸው እንጂ ከየቤተሰቦቻቸው ጀርባ ያለውን ታሪክ በፍጹም አያውቁትም ነበር እና ያ የቤተሰብ የተደበቀ እነሱ የማያውቁት ታሪክ አሜሪካ ከሄዱ በኋላ ዋጋ አስከፍሏቸዋል። ምንድን ነው የሚለውን በዝርዝር እንመለከተዋለን። እና እሱ ቀድሞ ነው እዛ ሄደው እንደነገርኳቸው። እሷ ከመሄዷ በፊት እሱ እዛ ሀገር ውስጥ ወደ 6 ዓመታት ያህል ተቀምጧል እና እሷም ዲቪ ደርሷት ወደዛ ስትሄድ ጥሩ አጋጣሚ ነው የሆነላቸው። እንደነገርኳቸው በፍቅረኝነት ነው እንጂ አልተጋቡም። ስለዚህ ፕሮሰስ ሲያደርጉ የዲቪውን ፕሮሰስ ሲያደርጉ በየግላቸው ነው ያደረጉት። እሱ ቀድሞ ሄደ፣ ተሳካለት፣ አልተጋቡም። እሷ በራሷ እድል ስትሞክር አገኘች። አጋጣሚ ጥሩ ሆነላቸው። ከሄዶች በኋላ እዛ ተገናኙ። እንደገና ፍቅራቸውን ቀጠሉ። እዚህም እያለች ያው ፍቅረኛዋ ነው ግን ተራርቆ ፍቅር ያው በመሃል ብዙ ንፋስ ያስገባል። ያንን ተቋቁሞ እግዚአብሔርም ስለረዳቸው ድጋሚ አንድ ቦታ ላይ ሆነው ፍቅራቸውን እንዲቀጥሉ ምክንያት ሆናቸው። እንግዲህ ፍቅር እየጎለበተ ሲሄድ በተለይ ደግሞ ከምታውቁት ሰው ጋር የምትዋደዱ ከሆነ ነገሮች እናንተ በምታስቡት መልኩ እግዚአብሔር ካሳካላችሁ ያው መጨረሻ ላይ ወደ ትዳር ነው የምትሄዱት እና እነዚህም ልጆች በጣም ይዋደዱ ስለነበር አብረው ስላደጉ ከልጅነት ጀምሮ ፍቅርን እያሳለፉ ስለመጡ መጨረሻ ላይ ማን መጠቃለል እንዳለባቸው በማመናቸው አንድ ቤት ውስጥ መኖር ነው የሚጀምሩት። ያው
መለስተኛ በመለስተኛ ድግስ ማለት ነው እና ለመጀመሪያዎቹ 2 ዓመታት በሰላም ኖረዋል አንድ ቤት ውስጥ። የአሜሪካን ኑሮ የምታውቁት ታውቁታላችሁ። የልጁ አብዛኛዎቹ ቤተሰቦች አሜሪካ ናቸው፣ እናቱን ጨምሮ እና ልጅቷ ታውቃለች ቤተሰቦቹ አሜሪካ እንደሚኖሩ፣ እናቱም እዛ እንደምትኖር ታውቃለች። እዚህ ያሉ በፍቅረኝነት ሰዓት ላይ ያ እንግዲህ ሴት ልጅ ምንድነው ካልተጋቡ በስተቀር ወላጅን ከማክበር ወይም ደግሞ የባልን ቤተሰቦች ከማክበር አንጻር ያን ያህል በጣም እንደዚህ ኢንቲሜት የሆነ እንትኑ አልነበራቸውም። ያው በርቀት ሰላም ይባባላሉ። እነዛም የልጃቸው ፍቅረኛ እንደሆነች ያውቃሉ። ልክ ጋብቻው ከተመሰረተ በኋላ ግን ሴትዮዋ ያው የልጇ ቤት ነው፣ ወደ ልጇ ቤት ትሄዳለች፣ ትጎበኛቸዋለች፣ አጠቃላይ ሁኔታቸውን ትገመግማለች፣ ተጫውታ ትመለሳለች፣ የመሳሰለው ነገር። የልጅቷ ቤተሰቦች ግን እዚሁ ነው ያሉት። ምንም አይነት ዘመድ የላትም። ዲቪው ከደረሳት በኋላ የተቀበላት ያው ፍቅረኛ እዛ ስለሆነ ፍቅረኛዋ ነው። በዛ በኩል አልተቸገረችም። ትዳር ከመሰረቱ በኋላ 2 ዓመታትን በሰላም ከኖሩ በኋላ እየሆነ ያለው ነገር ግን ብዙም አልተመቻትም እና ፍቅረኛዋን የምታውቀው ፍቅረኛ ሁሉ አልመሰላላት። ኮምፕሊትሊ ተቀየረ ነው ያለችው። የባህሪ ሀገር ቤት እያለን በጣም እንዋደዳለን፣ በጣም እንቀራረባለን። ትምህርት ቤታችን አንድ ነው፣ ሰፈራችን አንድ አካባቢ ነው። ብዙ ጊዜ አብረን እናሳልፍ ነበረ። ድሮ የማውቀው ልጅ ሌላ ሰው ሆኖ ጠበቀኝ ነው ያለችው። አንደኛ እምነቱ ላይ በጣም ጥብቅ ነበረ። በነገሮች ያለው አመለካከት ጨዋነት የተመላበት ነበረ። እዛ ሲሄድ በቃ ግድ የለሽ ለእምነቱ ምንም የማይመስለው። እኔ በምጸልይበት ሰዓት ላይ እሱ ጸሎቱን የተወ ምንድን ነው ስለው አይ በቃ ምንድን ነው ለውጡ ስትለው ሊያስረዳትም አልፈለገም። ጭራሽ ፌዝ ነው የጀመረው። ተነስ እንጂ ጸልይ ስትል በቃ እናንተ ጸሎት ለኛ ይደርሳል እያለ ማሾፍ የጀመረ ልጅ ነው። ነገሮችን መመርመር ጀመረች። ይሄ እኮ ቀልድ አይደለም፣ ጋብቻ ነው፣ ነገ ልጆች ይመጣሉ። ስለዚህ ምንድነው የተፈጠረው ነገር? አሜሪካ አንተ ከመጣ በኋላ ኦፍኮርስ ቀድመህ ነው የመጣኸው፣ ግን በዛ መሀል ላይ ምን ተፈጠረ ስትለው ምንም የተፈጠረ ነገር የለም። በአንደበቱ እንደዛ የበላት እንጂ እሷ በተግባር የምትመለከተው ነገር ብዙ ለውጦች እንዳሉ ነው። ከዛ በኋላ ግን እናትየውም ላይ የምትመለከታቸው ነገሮች ደስ አላላትም። የበለጠ የደነገጠችው ከዕለታት አንድ ቀን እነሱ ከተጋቡ በኋላ በተጋቡ ኦልሞስት ከ4ኛ ወር በኋላ ተጋብተው 4 ወር አካባቢ እንሞላቸው ቤት ትመጣለች እናትየው። ሌላ ጊዜ መታ በእንግድነት ተስተናግዳ ነበር የምትሄደው። የዛለ ግን ለአዳር እንደመጣች ነው እቺ ልጅ የተረዳችው። ለአዳር መምጣቷ ምንም አይደለም፣ እንግዲህ ቤታችሁ ይመጣል። ይሄ ኢትዮጵያዊ ባህል ነው። በተለይ ደግሞ ባል እናትም ስትመጣ ተቀብላ ሚስት ማስተናገር የተለመደ ነገር ነው። ነገር ግን እቺ ልጅ የምትያው ነገር አላማራትም። መጣች። በተለይ ምሽት ላይ አጋጣሚ ሆኖ የዛለት ባልም ሚስትም እቤት ነበሩ። እንግዲህ የአሜሪካን ሕይወት ታውቁታላችሁ። አንደኛው ለስራ ሲወጣ ሌላው ቤት ይኖራል። ቤት ውስጥ ያለው ለስራ ሲወጣ ወይ ሚስት ትመለሳለች። እንደዚህ የመገናኘት ፕሮባቢሊቲያቸውን በጣም እንትን ነው። አጋጣሚ ግን የዛለት ሁለቱም ቤት ውስጥ ነበሩ። እናትየው ትመጣለች። እንግዲህ ያንን ጊዜ አመቻችታም ሊሆን ይችላል እና ቡና ሴሬሞኒው ምናምን አልተመቻትም። ሌላ ጊዜ እንደዛ አልነበረች። በነገራችን ላይ ልጅቷ በጣም መንፈሳዊ ልጅ ነች። ሀገር ቤት እያለች የክፍለ ሀገርም ልጅ ነች ብያቸዋለሁ። እዛም እሷ የምትኖርበት አካባቢ ለእምነት የሚሰጠው ቦታ በጣም ትልቅ ስለሆነ ያደገችባቸውን ቤተሰቦች እምነታቸው ላይ ጥብቅ ስለሆነ ያንን ይዛ ነው የመጣችው እና የልጁ መለጡ የሚያስደነግጣት ለዛ ነው። ሀገር ቤት እያለ ብዙ ነገሮቹ በጣም ስፒሪቹዋል የነበረ ልጅ እዛ ከሄደ በኋላ ግን የተቀየረ መቀየሩን እዛው ደርሳ በተግባር ያረጋገጠች እና ቡናው ምን እንትን ሲል አልተንዴ ይህን ያህል ለምን አስፈልገ እንደዚህ አይነት ሴሬሞኒ ስትል ግዴታ ነው የተባለችው። ሰንደል ጨሰ። ሀገር ቤት እንደሚደረገው የሳር አይነት እንትን ምንድነው የሚጎዘጎዝ ነገር ተጎዘጎዘ። በቃ ይሄ እንዴት ነው ሴሬሞኒ ስታደርጉ የለም ይሄ በተለይ ይሄ ጨሌ ምናምን የሚያመልኩ ሰዎች እንደሚያደርጉት አይነት እና ረጅም ቀስ የሚለበስ ሴትዮዋ ምንድነው ይሄ
የሆነ ሻሽ አስተሳሰሯም የተለየ ነው ያለችኝ። እሱን አደረገች። ከዛ በኋላ ቡናው እየተፈላ ሴትዮዋ ማነብነብ ነው የጀመረችው። ይህንን ነገር ስትመለከት እችል በጣም ደንግጣ ነበረ እና ምንድን ነው አለችው። መጀመሪያ በአንደበቱ አይደለም በአይን ያየሁት መልሶ አየኝ። ምንም አልመሰለውም። እሱም የለመደው ነው። ከዚህ በፊት ግን ይህን ታሪክ አልነገራትም። ለካስ እናትየው ኖርማል መንፈስ የወረደባት ቀን እየጠበቀች ቡና እያፈላች በአንገቷ የተወዛወዙ ለቃልቻ መገበር የለም ይሄ ኑግ ቂጣ ምናምን እንደዛ አይነት ነገር ነው እዛም ሀገር ውስጥ የተመለከተችው። ምንድን ነው አለችው። ሲሪየስሊ ምን ነው ስትል ምን እየተመለከትሽ ምን ትጠይቂኛለሽ ነው ያላት። የዛሬ አዳር አይበለው ነው ያለችኝ። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። እንደዛ ሆነ። ሴትዮዋ አምላኪ እንደሆነች ወይም ደግሞ ባዕድ አምላኪ ሴጣን አምላኪ እንደሆነች በዓይኗ ተመለከተች። በነጋታው ወስን ያለችው። አሁን እች ልጅ ከሄደች ቅርብ ጊዜዋ ስለሆነ መለያየቱም ችግር ሆኖባታል። ሀገሩን ያን ያህል አታውቀውም። በዛ ላይ ደግሞ በሱ ገንዘብ ነው የምትኖረው። ቅርብ ጊዜዋ ነው ከሄደች፣ ወራቶች ናቸው የተቆጠሩት። እሱ ረጅም ጊዜ ቆይቷል እና እሷ ለጊዜው ስላልጀመረች የቤት ውስጥ ነች። በሱ የኢኮኖሚ ዲፔንደንሲ ውስጥ ነው ያለችው። ስለዚህ ምንም ማድረግ አትችልም። ብቻዋን ለመውጣት ጊዜያዊ የሆነም ስራም ራሷን የምታስተዳድርበት ለቤት ጋር የሚሆናት ምናምን ያስፈልጋታል። ለዛ ደግሞ ገና ነበረች። እንደሄደች አይደለም ስራ የጀመረችው። ግራ ገባት። ጠየቀችው፣ ነገራት። አይ በቃ እናቴ በእንደዚህ አይነት አምልኮ ውስጥ ነው የመጣችው፣ ምንም ማድረግ አልችልም። ስለዚህ ከበፊት ጊዜ ጀምሮ ይዛ የመጣችው ነገር ተይ ብላት ቤተሰባችሁ ላይ ቁጣ ይወርዳል ነው ያላት። እንዴ ሀገር ቤት እያለን እኮ አንተ ጠንካራ አማኝ ነበር ካለችው፣ ኦፍኮርስ ነበርኩኝ። እና አሁን ምን ተቀየረ? እናቴ ከመጣች በኋላ እናቴን ማጣት ስለማልፈልግ በቃ እምነቴን አልተውኩኝም፣ በራሴ እምነት ሄዳለሁ። እናቴም ደግሞ በተመቻት መንገድ መሄድ ትችላለች ነው ያላት። ነገር ግን ለዚህ ጉዳይ መተባበሩ ብቻ ሳይሆን ጸሎቱ ላይ ስግደቱ ላይ ችላ ማለቱ መተው ችላ ማለቱ ብቻ አለው ሙሉ በሙሉ መተው ግራ ገብቷታል። አንተም እኮ ከእምነት ወጥተሃል አለችው። ያው በቃ የኔ እምነት ነው የእናቴንም አልከተልም፣ በበፊቱ መንገድ አለ በቃ በራሴ መንገድ እሄዳለሁ። አድበስብሶ ነው የተወው። ስለዚህ ልጅ የቁም ሲኦል ውስጥ እንደገባው ቆጠርኩት ነው ያለችው። ስለዚህ ከዚህ ቤተሰብ ጋር እንዴት ነው የምኖረው? በጣም ግራ ተጋባው። ከዛ በኋላ ይሄ ነገር እየተለመደ መጣ፣ እየተዘወተረ መጣ። የተወሰኑ ቀናቶች የተያዙ ፕሮግራሞች አሉ። በአብዛኛው ቤቷ ብታደርግም ከዛ በኋላ ደግሞ እነሱን ቤት እያየ መጣች። ይሄ ነገር ማድረግ ጀመረች። ስለዚህ ዛሬ እንደዚህ የሆነ ነገር ልጆች ሲመጡ ምንድነው ልጆቼ በመንፈስ መዋረስ ውስጥ ሊያድጉ ነው ወይ? ከፍተኛ ጦርነት ተነሳ። ቃል በቃል የተባለችውን የነገረችኝ እና እንደውም አንድ ቀን ምንድነው ያለች እናትየው ትመጣለች እንደለመደችው ያንን ሴሬሞኒ ስታደግ የሚገርምህ በእኛ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 9 ሰዓት ነው። ተኝተናል። ተነሽና ቡና አፊ ነው የተባልኩት ነው ያለች። በዚህ ተነሽና ቡና አፊ ካድሚኝ ነው፣ ሌላ ምንም አይደለም። በፍጹም አላደርገው ነው ያለችው። በዛም በጣም ከፍተኛ የሆነ ጦርነት ተነስቶ እንደነበረ እንደምታስታውስ ነው የነገረችኝ። እና እናትየው ምንድነው ቃል በቃል ያለቻት የቤተሰቡን መመሪያ ማታከብሪ ከሆነ ልትለያዩ ትችላላችሁ ከልጄ ጋር።
የቤተሰቡ መመሪያ ምንድነው? ባዕድ አምልኮ ከሆነ አምኖ መቀበል ማለት ነው። ስለዚህ ለሊት 9 ሰዓት ተነስተሽ ቡና ፊት ስትባል ለሊት ተነስታ ማፍላት ነው። ቃል በቃል ሊትራሊ የተነገራትን የነገረችኝ። በዛር መንፈስ ማመን ግዴታች ነው የተባለችው። ስለዚህ የዛር መንፈስ የሚያመልክ ቤተሰብ ውስጥ ነው። እንግዲህ ከልጅነቷ አንድ ሰፈር ነው ያደጉት። ስለዛ ግን ምንም የምታውቀው ታሪክ የላትም። ስለዚህ ይሄ ልጅ የምታውቀው ይመስላታል እንጂ ብዙ ነገሩን ደብቋታል። ላዩን ነበር የምታውቀው። አስመሳይ ነጠላ ለባሽ ነበር ነው ያለችኝ፣ ቃል በቃል ማለት ነው እንጂ ቤተሰቤ እንደዚህ ነው ምናምን የሚለውን ነገር በደንብ አልነገራትም። አሁን እሺ ነገርኳችሁ። እዛ ሀገር ሌላ ከባሏ ውጭ የምታውቀው ሰው የለም። ብዙ ነገርም እሷን ተማምና ነው የዲቪ ፕሮሰሷን የጀመረችው። ተሳክቶላታል። ምክንያቱም ስፖንሰር ይሆነኛል ቢያንስ እዛ ከሄድን በኋላ ህጋዊ ጋብቻ እንፈጽማለን ብላ ነው ያንን መንገድ የተከተለችው። ያም ሆኖ ነበር። እዛ ከሄደች በኋላ ግን ሌላ የማታውቀውን ማንነት ነው ያወቀችው ያገኘችው። እና ቃል በቃልም ከእናቱም የተነገረው በዛር መንፈስ ማመን ግዴታሽ ነው፣ የቤተሰቡ መመሪያ ማክበር አለብሽ የሚል ነገር የተናገራት እና እቺ ልጅ አሁን አጣብቂኝ ውስጥ ነው ያለችው። ትናንት ወዲያ ነው እንግዲህ ተደዋወል ነው እና ሰፊ ታሪኳን የነገረችኝ። ያ ግን አንዳንዱ ያው ለእናንተ አሰልች ሊሆንባችሁ ስለሚችል ለእኔ ያው ዲቴይል መናገር ስላለባት ነው የተናገረችው። አሁን ግን እዛ አጣብቂኝ ውስጥ ነው ያለችው። ትታው እንዳትወጣ የት ትሄዳለች? ትታው እንዳትወጣ በሰው ሀገር ማለት ነው። አብራው እንዳትቀመጥ ደግሞ በፍጹም እሷ ከማታምንበት ነገር ጋ ነው እንድትኖር እየተገደደች ያለችው። ለዚህም ነው እንግዲህ ብዙ ጊዜ እንደዚህ አይነት መርሃ ግብር ሲሰራ እባካችሁ ስትተዋወቁ እርስ በርስ ብቻ አይደለም መታወቅ ያለባችሁ። ባልም የሚስትን ዘመዶች ማወቅ አለባት፣ ሚስትም ደግሞ የባልን ዘመዶች ማወቅ አለበት፣ ማጥናት አለበት የሚባለው ለዚህ ነው። ምክንያቱም ልክ በጋራ ህይወት ሲጀመር ነው ብዙ ገበናዎች፣ ብዙ የተደበቁ ማንነቶች የሚወጡት እና ብዙዎች የሚሸወዱት እዛ ላይ ነው። በፍቅር እውር ድንብር ይጓዙና እንደማይተዋወቁ የሚገባቸው በአንድ ጣራ ስር መኖር ሲጀምሩ ነው። ልክ እንደዚህ እህት ማለት ነው። እና ከዛ በኋላ ልነግርህ አልችልም አለች። ተስፋዬ ተሟጠጠ። ሰው ሀገር ሄጄ እማራለሁ ብዬ ነበር፣ እሰራለሁ ብዬ ነበረ። በጣም ጥሩ የሆነ የፍቅር ህይወት፣ የትዳር ህይወት ከምወደው ልጅ ያሳልፋለሁ ብዬ ነበር። ምክንያቱም ሀገር ቤት እያለን ኢቨን በተለይ ትምህርት ቤት ውስጥ እንታወቅ ነበረ። ፍቅራችን ልዩ ነው። እሱ ቀድሞኝ እዛም ቢገባም ተስፋው ነበረኝ አንድ ቀን እንደማገኘው። ያው ተምረሽ ትደርሽበታለሽ፣ ቢያንስ አንቺ በራስሽ መንገድ ሞክረሽ እንኳን ባይሳካልሽ እኔ እንደምንም ፕሮሰስ አድርጌልሽ ትመጫለሽ፣ ወይም ደግሞ ሀገር ቤት እመጣና ቀለበት አስሬልሽ ፕሮሰስ አድርጌልሽ ትመጫለሽ በጋብቻ ብዙ ነገር ፕሮሚስ ገብቶላት ነበር። ግን ያው በራሷ መንገድ የሞላችው ዲቪ ደርሶላት እሱ ስፖንሰር ሆናት ነው የተቀበላት። ግን እዛ ከሄደች በኋላ በቃ እሷ የማትመኘው ያልጠበቀችው ያልገመተችው ህይወት ውስጥ ነው የገባቸው እና መጀመሪያ ይህንን ብታቅ ኖሮ አብዛኛውን እድሜዋን የማትበላም ነበረ። ብዙዎች አብዛኛውን እድሜያቸውን ይሆናል ብለው ላመኑበት ነገር ይገብሩና በኋላ እንዳልሆነ ሲያውቁት ግን ያው ሲቆጩ፣ ሲያለቅሱ፣ ሲጸጸቱ እንመለከታለን። ስለዚህ ፍቅር ብቻውን ለኑሮ ዋስትና መሆን አይችልም እና የምናፈቅረው ምን አይነት ሰው ነው? በትዳር ህይወታችን የትዳር ህይወት ቀላል ነገር አይደለም። የትዳር ህይወት ያጠፋችኋልም ያለማችኋልም። የገባችሁበት የትዳር ህይወት ትክክለኛ የትዳር ህይወት ከሆነ ትለመልማላችሁ፣ ታድጋላችሁ፣ ታብባላችሁ፣ ሌላውም አርአያ መሆን ትችላላችሁ። የገባችሁበት የትዳር ህይወት ግን የሲኦል የትዳር ህይወት ከሆነ ግን መጥፊያችሁ ነው። የፈለገ ችሎታ ቢኖራችሁ፣ የፈለገ እውቅና ቢኖራችሁ፣ የፈለገ ችሎታ ቢኖራችሁ ችሎታችሁ ይከስማል። ምክንያቱም እየተቃጠላችሁ፣ እየነደዳችሁ፣ እየቀለጣችሁ እንደ ሻማ እያነሳችሁ ስለምትሄዱ የማታምኑበት የትዳር ህይወት ውስጥ እንደሆናችሁ ሲገባችሁ መናደር ትጀምራላችሁ። ጤናችሁ መዛባት ይጀምራል። ትዳር እንደዚህ መሆኑን ባቅ ኖሮ መች ገባ ነበር ብላችሁ ትጸጸታላችሁ። ምክንያቱም የሁል ጊዜም ህይወታችሁ ነው። ከዛ በኋላ ደግሞ በመሀል ወይ ልጆች ይመጣሉ። ስለዚህ ያንን የትዳር ህይወት አፍርሳችሁ መሄድ ደግሞ የራሱ የሆነ ተጽዕኖ ይኖረዋል። ልጆቻችሁን ትወዳላችሁ፣ ከልጆቻችሁ መለየት አትፈልጉም። ስለዚህ እኔ ብሄር ልጄ በናፍቆት ሊሞትብኝ ይችላል፣ ልጄ በናፍቆት ልትሞትብኝ ትችላለች፣ ልጄ እኔን አጥቶ መኖር አይችልም፣ ልጄ እኔን አጥታ መኖር አትችልም። አብሬ ደግሞ እንዳልኖር ወይ እሷ እያንገበገበች ነው ሚስታችሁን
ወይ ደግሞ እሱ እያንገበገበ ነው እያቃጠለኝ ነው ባላችሁን። እንደዚህ አይነት ነገሮች በአብዛኛው ኢትዮጵያዊ ቤት ውስጥ አሉ። ስለዚህ ትዳር ከመመስረቱ በፊት በደንብ መጠናናት፣ ባልና ሚስቱ ብቻ ሳይሆን የባልና የሚስትንም ቤተሰቦች በደንብ ማወቅ፣ በደንብ ማጥናት፣ ባክግራውንዳቸውን መመርመር። አንዳንዱ አምባገነን ነው። ለምሳሌ ያገባችኋት ሴት ታላላቆች አምባገነኖች ከሆኑ ፍጹም ሊያኖራቸው አይችሉም። ምክንያቱም በእያንዳንዱ እርምጃ ላይ እነሱ እናንተ ቤት ውስጥ ገብተው መወሰን ነው የሚፈልጉት። የባል ዘመዶችም ጋር ስትሄዱ እንደዛ። የባል ዘመዶች ደግሞ አምባገነኖች ከሆኑ ቢያንስ ያንቺን አስቤዛ እንኳን ሊተምኑልሽ ከዚህ ወር የሚያደርሱ ይሄ ነው ሊሉሽ። ምክንያቱም ያንቺ ቤት ነው፣ ያንቺ ማጀት ነው፣ ያንቺ ሳሎን ነው። ሁሉም ውስጥ ገብተው ግን ማመስ ይፈልጋሉ። ኢቨን በወር የምትገዢውን የቤት አስቤዛ እንኳን እነሱ ሊወስኑልሽ ነው ጥረት የሚያደርጉት። ስለዚህ ለዛ ነው ምን አይነት ቤተሰብ ውስጥ ነው የገባሁት። በነገራችን ላይ ትዳር ስንመሰርት የምናገባው ወንዶች ሴትን ብቻ አይደለም ቤተሰቦቿን ጭምር ነው። በተቃራኒውም ደግሞ ሴቷም ላይ ስታገባ ባሏን ብቻ አይደለም የእሱን ቤተሰቦች ጭምር ነው የምታገባው። ምክንያቱም አሁን የተለመደ ነው አንዱ ቤተሰብ ውስጥ ጥልቅ ብሎ የመግባት ጣልቃ ገብነት በደንብ የተሰራፋ ነው። ስለዚህ ከዛም አልፎ ደግሞ የባሰ አደጋ ሲመጣ አሁን እንደተመለከትነው የቤተሰቡን መመሪያ ማክበር አለብሽ፣ በዛር መንፈስ ማመን ግዴታች ነው የሚል ቤተሰብም ሊያጋጥመን ይችላል። ምክንያቱም አብዛኛው ሰው በዛር መንፈስ የተጠቃ ስለሆነ ለዚህም ነው በደንብ መጠናናት ያለብን እኛ ብቻ ሳይሆን ቤተሰቦቻችንን ጭምር ነው የተባለው። እና አሁን እቺ ልጅ አጣብቂኝ ውስጥ ነች፣ ለመወሰን ትቸግራለች። እንዳትወስን ቅድም እንደነገርኳችሁ ነው። ሰው ሀገር አታውቅም፣ ስራ አልጀመረችም። በሱ ኢኮኖሚ ጥገኝነት ላይ ነው ያለችው። ነገ ከነገ ወዲያ ነበር በቃ ተረጋግቼ ስራ ጀምራለሁ፣ እሱን እረዳዋለሁ፣ አግዘዋለሁ፣ ልጆች እንወልዳለን፣ ነገ የተሻለ ህይወት እንኖራለን ያለችው ግን ሁሉ ነገር እንዳልነበረ ነው የሆነው። ስለዚህ ትዳር የምትመሰርቱ ብቻ ሳትሆኑ ፍቅር የሚይዛችሁ ሰዎች ፍቅር ብቻውን የህይወት ዋስትና ሊሆን ስለማይችል በጣም መጠንቀቅ አለባቸው። እንደ አይነት ቤተሰብ ውስጥ ሊያስገባችሁ ስለሚችል፣ እንደዚህ አይነት ባዕድ አምልኮ ውስጥ ሊያስገባችሁ፣ ህይወታችሁ ምስቅልቅል የሚያደርግ ቤት ውስጥ ሊያስገባችሁ ስለሚችል ጥንቃቄ ልታደርጉ ይገባል የሚለውን መልዕክት ለማስተላለፍ ነው የዛሬው መርሃ ግብር የሰራሁት። በዚህ አይነት ህይወት ውስጥ ያለፋችሁ ምን ያህሎቻችሁ ናቸው? ታሪካችሁን አጋሩኝ፣ መልሼ ወደ እናንተ ማቀርብ ይሆናል። ለአሁኑ ቆይታ ግን ሁሌም እንደምለው ከልብ አመሰግናችኋለሁ። በቀጣይ በመሰል ታሪክ እንገናኛለን፣ ወይም በሌላ በተለየ ታሪክ በሌላ በተለየ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ